አሰላም አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ ቤተሰቦቼ? ሁላችሁንም ሰላም ሰላም ብያለሁ። እንግዲህ ውዴቱ ቤተሰቦቼ አንኳር የሆኑ እጥር ያሉ የህልም ፍቺዎችን በተከታታይ ይዤላችሁ ቀርባለሁ ማለት ነው። የእነዚህን ህልም ፍቺዎች በዝርዝርና በስፋት የምትፈልጉት ደግሞ ያው ቪዲዮ ከዚህ ቀደም በስፋት የሰራሁባቸውም ያልሰራሁባቸውም ይኖራሉ ማለት ነው። እና ዋና ህልሞችን እጥር አድርጌ 3 ወይም 4 በአንድ ቪዲዮ አጠቃልዬ ለእናንተ ረጅም ቪዲዮ ከማዳመጥ ይልቅ እጥር ያሉትን ግን የህልሙን መሰረት ዋናውን የያዘውን አቀርብላችኋለሁ። በስፋት የምትፈልጉ ከሆነ ደግሞ ወደ ቪዲዮ ከዚህ ቀደም ከሰራሁት ቪዲዮ ላይ ገብታችሁ ትከታተላላችሁ ማለት ነው። አሁን ለምሳሌ በህልም ራቆት መሆን የሚል ቪዲዮ በሰፊው ሰርቻለሁ። ህፃን ልጅ ራቆት ሲሆን እንዲሁም ራቆት መሆን ግን እዚህ ጋር ዋናው የህልሙ ዋናው አንኳሩን እጥር አድርጌ ደግሞ ከሌላ ህልም ጋር አቀናጅቼ ዛሬ ይዤላችሁ ቀርባለሁ ማለት ነው። ላይክ አድርጉ፣ ሰብስክራይብ በማድረግ ደግሞ ቤተሰቦቼ ሆኖ አሁን ወደ ህልሙ ሄዳለሁ። አሁን ለመጀመሪያ የምናየው በህልም እርቃን መሆንን፣ ቀጥለን ደግሞ የምናየው ምንድነው እናት በህልም ስትስቅ ማየትና እንዲሁም ደግሞ በጫካ ውስጥ መሮጥ። እነዚህን ዋና ህልሞች ዋና ያልኳቸውን ሶስቱንም የህልም አይነቶች ይቅርታ በአንድ ቪዲዮ ጠቅለል አድርጌ እጥር አድርጌ አቀርብላችኋለሁ። እናንተ ደግሞ ላይክ እያደረጋችሁ ተከታተሉ። አሁን ወደ ቪዲዮ ገባለሁ ማለት ነው። በህልም እርቃን መሆን በተለይ ደግሞ በሰዎች ፊት ያለምንም ሀፍረት እርቃንን ስትሄዱ ማየት ትልቅ ሚስጥር መጋለጥን ወይም የፈጸሙትን ስህተቶች በሰዎች ዘንድ መታወቅን ያመላክታል። ለምሳሌ የሆነ ስህተት ሰርታችሁ ደብቃችሁ ከነበረ በህልማችሁ ይሄን ካለማችሁ ይሄ ሚስጥር ሊጋለጥ ወይም ሰዎች ሊያውቁባችሁ እንደሆነ ይገልጻል ማለት ነው። ሌላው በሰዎች ፊት በማፈር ለመሸፈን መሞከር ደግሞ እንግዲህ ህልም ውስጥ ራቆት ሆናችሁ ሰዎችን አይታችሁ ፈርታችሁ ልትሸፈኑ ስትሞክሩ በህልም ካለማችሁ ደግሞ ይሄ ፍቺ የሚሆነው ለፈጸማችሁት ስህተት ንስሐ መግባትና ያላችሁበትን ባህሪ ማስተካከልን ይገልጻል ማለት ነው። ሌላው ደግሞ ለምሳሌ ራቆታችሁን የሆናችሁት ብቻችሁን ከሆነ ማንም ሳያችሁ ብቻችሁን ከሆነ ደግሞ ይሄኛው ፍቺ ምንድነው የሚሆነው? በስራ ወይም ደግሞ በሃይማኖት ወይም በግል ህይወታችሁ ውስጥ የሚያጋጥማችሁን የድክመት ስሜት አሊያም የገንዘብ ችግር ሊያመላክት ይችላል። ተቀጣዩ ደግሞ ምንድነው የሚሆነው? እርቃን መታየት ደግሞ እርቃናችሁን ሆናችሁ ማየት አንዳንድ ጊዜ ግለሰቡ ከፈጣሪ መንገድ መራቁንና ከባድ ኃጢአት ውስጥ መግባቱን ሊያመላክት ይችላል ማለት ነው። ቀጥለን ደግሞ የምናየው በህልም እናታችሁ ስትስቅ ማለም ምን ፍቺ ይሰጣል? ዋና መሰረታዊውን ነው ይዤላችሁ የቀረብኩት ብያለሁ ቅድም እንደነገርኳችሁ። እሺ በህልም እናት ስትስቅ ማየት በህይወታችሁ ውስጥ አስደሳች ዜና እንደሚሰሙ ያበስራል። ቀጥሎ ደግሞ የጭንቀት መወገድና የሰላም መገኘትንም ያሳያል አንደኛው። ሁለተኛው ደግሞ ከጭንቀት እና ከእዳ መገላገል ሊያመላክት ይችላል። ለምሳሌ በገንዘብ ወይም በበሽታ እየተሰቃያችሁ ከሆነ በህልማችሁ እናት ስትስቅ ማየት በዚህ ነገር መፍትሄ እንደምታገኙ ፍንጭ ይሰጣችኋል ማለት ነው። እንዲሁም አስቸጋሪ ቀናት እያሳለፋችሁ ከሆነ በህልም እናት ስትስቅ ማየት ደግሞ የተረጋጋ ህይወት እንደሚመጣ ይጠቁማችኋል ማለት ነው። ሌላው ሶስተኛው ደግሞ ምንድነው? የእናታችሁን እርካታ ሊገልጽ ይችላል ወይም የእናታችሁን ዱዓ። ይሄ ማለት ምንድነው? እናትዎ በእርስዎና በህይወቶ መስመር ደስተኛ መሆኗን ያሳያል። እናታችሁ ስትስቅ ማለም እናታችሁ በእናንተ ህይወት ደስተኛ እንደሆነችም ሊገልጽ ይችላል ማለት ነው። እንዲሁም ደግሞ የእሷ ዱዓ ጸሎት በረከት ከእርሶ ጋር እንዳለ ወይም ከእናንተ ጋር እንዳለ ያመላክታል ማለት ነው። ዱዓ እያረገችላችሁ ስለናንተ መልካም ነገር እየተመኘች እንደሆነ በእውነታው ሊገልጽም ይችላል ማለት ነው። እናት በህልም ስትስቅ ካለማችሁ። ሌላው ምናልባት እናታችሁ በህይወት የሌለች ከሆነ ወይም እናታችሁ የሞተች ከሆነና በህልማችሁ የሞተች እናታችሁ ስትስቅ ካለማችሁ ደግሞ ይሄኛው ያረፈች እናት በህልም ስትስቅ ማየት በአሄራ ወይም ደግሞ በዛኛው ዓለም በጥሩ ሁኔታ ላይ መሆኗን ያሳያል። ቀጣዩ ደግሞ ለልጆቿ ያላትን ሰላምና እርካታ የምታሳይበት መንገድ ነው። እንግዲህ እናት በህይወት ከሌለች በህልም ስትስቅ ማየት ለልጆቿ ያላትን ተረጋግታ ወይም ሰላም ሆና እንደሆነ በዛኛው ዓለም ላይ ሊገልጽ ይችላል ብለው አብራርተውታል ማለት ነው። ቀጥለን ደግሞ የምናየው በህልም በጫካ ውስጥ ስትሮጡ ማለም ምን ፍቺ ይሰጣል? ጥቅጥቅ ባለ ጫካ ውስጥ በህልም ጥቅጥቅና
ጨለማ በሆነ ጫካ በህልም ውስጥ መሮጥ በህይወት ውስጥ ግራ መጋባት እንደተሰማችሁና ከገጠማችሁ አስቸጋሪ ሁኔታ መውጫ መንገድ እየፈለጋችሁ መሆኑን ይጠቁማል። ሌላኛው ደግሞ ጫካው በጣም የሚያምር ደስ የሚል በአረንጓዴ ነገር የተሞላ ከሆነና በምትሮጡበት ሰዓት በህልማችሁ ደስታ የሚሰማችሁ ከሆነ ይህ ፍቺ ምንድን ነው የሚሆነው? ካላችሁበት የአእምሮ እስር ወይም ጭንቀት ነፃ እየወጣችሁ መሆኑንና ወደ አዲስ ስኬት እየተጓዛችሁ መሆኑን ያሳያል ማለት ነው። ሌላው ጫካ ራሱ በተፈጥሮ የሰው ልጅ ያልተነካ ሚስጥራዊ የውስጥ ማንነትን ይወክላል። በጫካ ውስጥ መሮጥ ራስን መፈለግ እና የውስጥ ጥንካሬን የምታይበትን ጉዞንም ሊጠቁም ይችላል ማለት ነው። እንዲሁም ደግሞ በህልም በጫካ ውስጥ ሲሮጡ ማለም ምናልባትም በነቃ ህይወታችሁ ውስጥ ካጋጠማችሁ ከባድ ኃላፊነቶች፣ ውሳኔዎች ወይም ጭንቀቶች ለመሸሽ እየሞከራችሁ መሆኑንም ሊያመላክት ይችላል ማለት ነው። እንዴት ነው? አንዳንድ ጊዜ ማለት ነው ውስጣችን የሆነ ኃላፊነት በላያችን ላይ ተወጥረን ኃላፊነት ተሰምቶን ከሆነ በእውነታው ልክ በህልማችን ደግሞ ከጫካ ውስጥ ገብተን ስንሮጥ ስንሸሽ የሆነ ሰው እያባረረን ስንሸሽ የምናለም ከሆነ ይሄ ከኃላፊነት መሸሽ ወይም ደግሞ ከኃላፊነት መራቅን አንዳንድ ሰው ብዙ ጊዜ የቤተሰብ የትዳር ኃላፊነት የተሸከመ ጫና ያለበት ሰው ምናልባት እንደዛ ሲሮጥ ካለመ ያንን ኃላፊነት መሸሹን ወይም ለቤተሰቦቹ ፊቱን ማዞሩን ለሚስቱ ለትዳሩ ፊቱን ማዞሩን ሊገልጽ ይችላል። እንግዲህ በጫካ ውስጥ ሰው እያባረራችሁ ከሆነ ደግሞ በተለይ ከእውነታ መሸሽ ከእውነታ መራቅ እውነታን መጋፈጥ አለመቻልን ሊያመላክት ይችላል ማለት ነው። እንግዲህ ውድ ተመልካቾቼ በእናቱ ዙሪያ ሰፊ ቪዲዮ አለ፣ ያላገባች ያገባች የነጠላ በሚል ይሄኛው ግን አንኳሩን ነው ዋነኛውን በቃ እዛ ውስጥ ገብታችሁ ትንታኔ ማዳመጥ ካልፈለጋችሁ እዚህ ቪዲዮ ላይ ትንታኔ ያለው። ሌላው ስለ ራቆት ህልም የራቆት ህልም ራሱ ደግሞ አንዳንዴ ጤናን ራሱ እያመላክታል። ጤና ማጣትን ሊገልጽ ይችላል። በራቆት ቪዲዮ ደግሞ እንዲሁ ተንተን ያለ ሰርቻለሁ። እንደ ዋና ግን ቅድም ከላይ የገለጽኩትን ዋና ተብሎ የተፈታው እሱ ስለሆነ ዋናው እሱን ያመላክታል ማለት ነው። በቀጣዩ ደግሞ አሁንም እንደዚህ ጥር ያሉ ህልሞች እንዳትሰላችሁ ሆኖ ግን አንኳሩን ዋናውን ይዤላችሁ ቀርባለሁ። እስከዛ ላይክ እና ሰብስክራይብ እያደረጋችሁ ተከታተሉ ማለት ነው። ህፃን ልጅ ራቆትን ሲሆን በባዶ እግራችሁ ስትሄዱ ብቻ በአጠቃላይ ያሉትን የህልም ፍቺዎች ዋና ከሚባሉትን አንኳሩን እንደ አዲስ በ3 በ4 የህልም ፍቺዎች ጋር እያቀናጁ ይዤላችሁ ቀርባለሁ። ስለተከታተላችሁን ከልብ አመሰግናለሁ። በቀጣዩ ቪዲዮ እስክንገናኝ ደህና ቆዩ።